የሉቃስ ወንጌል ምዕራፍ 21 ከቁጥር 11 ጀምሮ። የሉቃስ ወንጌል ምዕራፍ 21 ከቁጥር 11 ጀምሮ በጌታ በኢየሱስ ክርስቶስ ስም አነባዋለሁ። ከ10 ልጀምር። በዚያን ጊዜ እንዲህ አላቸው፣ ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳል። ታላቅም የምድር መናወጥና በልዩ ልዩ ስፍራ ቸነፈር ራብም ይሆናል። የሚያስፈራም ነገር ከሰማይም ታላቅ ምልክት ይሆናል። ከዚህም ሁሉ በፊት እጃቸውን በላያችሁ ይጭናሉ፣ ያሳድዷችሁማል። ስለ ስሜም ወደ ምኩራብና ወደ ወህኒ አሳልፈው ይሰጧችኋል። ወደ ነገሥታትና ወደ ገዢዎች ይወስዷችኋል። ይህም ለምስክርነት ይሆናችኋል። ስለዚህ እንዴት እንድትመለሱ አስቀድማችሁ እንድታስቡ በልባችሁ አኖሩት። ወደረኞቻችሁ ሁሉ ሊቃወሙና ሊከራከሩ የማይችሉትን አፍና ጥበብ እሰጣችኋለሁ። ወላጆችም ስንኳ ወንድሞችም ዘመዶችም ወዳጆችም አሳልፈው ይሰጣችኋል። ከእናንተም አንዳንዱን ይገላሉ። በሁሉም ስለ ስሜ እየተጠላችሁ ትሆናላችሁ። ከራሳችሁም አንዲት ጠጉር እንኳን አትጠፋም። በመታገሳችሁም ነፍሳችሁን ታገኛላችሁ። አመሰግናለሁ። እንደምታውቁ ይህ የእግዚአብሔር ቃል አሁን ታሞ ለመጣ ሰው መድኃኒት ነው። ጤነኛ ደግሞ ሰዎች ከሆናችሁ ቀጣይ በሽታ እንዳይዝክ ክትባት ነው። አሜን። መድኃኒት ለማን ነው የሚያስፈልገው? አሁን ወባ ታሞ አሁን ለሚያመው ሰው አሁን ታሞ ላለው ሰው መድኃኒት ያስፈልጋል። ግን ቀጣይ ሊመጣ ያለው መጥፎ በሽታ ካለ ኢትዮጵያ ውስጥ ጌታ ረዳን፣ በሽታው ትንሽ ቀዘቀዘ እንጂ የኮሮና ክትባት ተጀምሮ ነበረ። በኮሮና በሽታ ባትያዝም ክትባቱ አይቀርም። ለምን? እንዳይዝክ። አሁን ታሞ ላለው ሰው መርፌ እየሰጡ ነው። ቀጣይ ደግሞ ያለው ጊዜ መጥፎ ስለሆነ የሆነ ወረርሽኝ ስላለ ተብሎ ክትባት ይሰጣል። አሁን የማረው ይህ የእግዚአብሔር ቃል በአንዳንድ ችግር ውስጥ ላላችሁ ሰዎች ዛሬ ማታ መድኃኒት ይሆናል። አሜን። አሁን ግን ሁሉ ጉዳይ ሰላም ሆኖ ከሆነ ራሱ ቀጣይ ባለው ጊዜ ነገሮቻችሁ እንዳይበላሽ፣ ሰይጣን ቤት እንዳያንኳኳ፣ አንተ ደግሞ በሆነ ቦታ ወርቄ እንዳትገኝ ለአንዳንዶቻችሁ ደግሞ ክትባት ይሆናል። አሜን። ነገር ግን ዛሬ ወይ መድኃኒት ወይ ክትባት ትወስዳለህ በለው። ዛሬ ወይ መድኃኒት ወይ ክትባት ትወስዳለህ። ወይ መድኃኒት ወይ ክትባት ትወስዳለህ። ወይ መድኃኒት ወይ ክትባት ትወስዳለህ። ከነገ በኋላ ግን በሽተኛ አትሆንም። ከነገ በኋላ በሽተኛ አትሆንም። አሁን ከመጣብን በሽታ ትፈወሳለህ። እንትና የበላ ግን አንተን አይበላም። አሜን። ስለ ኤሊ ሲነሳ ይገረማለሁ። 2 ልጆቹ ሞቱ ተብሎ ኤሊ ቁጭ አለ። ታቦቱ ተማረከ ሲባል ወርቆ ሞተ ይላል። ከ2 ልጆች በላይ ታቦቱ ነው የበለጠው። ሰውየው አርጅቷል። በእርጅናው ልጆቹን አጣ። ለዛውም በአንድ ቀን 2 ልጆቹ ሞተዋል። እጅግ በጣም ያሳዝናል። ይሄ ግን ተቋቁሞ ቁጭ ብሏል። ታቦቱ ግን ተማረከ ሲባል መቀመጥም መቆም አልቻለ። ወፍራም ነበረ፣ ወደቀ፣ ሞተ። ታቦት ሲማረክ አልቻለ። እስራኤላውያን ሲቶ ነው የሚገባው ታቦት ምን እንደሆነ። ታቦት ተማረከ። ከዚህ በኋላማ ነው የሚያዝብለው። ከዚህ በኋላማ ምንም ደካማ ቢሆንም ለጌታም ለቤተም ለልጆችም መሆን ባልችልም ውስጤ ግን የሚያውቀው አንድ ነገር አለ። ታቦት ተማረከ። ከዚህ በኋላ ህይወቴ ከንቱ ነው አለ። ወርቆ እስከሚሞት ድረስ ተስፋ ያደረከውን ነገር ከልብ ያስደነግጣል። አንዳንዱ ስቶክ ይመታል፣ ግፊት ይነሳብሃል፣ አንዳንድ ጊዜ ስኳር ይነሳብሃል፣ ማጣት ይወጣብሃል። ተስፋ አድርገ የሆነ ጉዳይ ሲበላሽ፣ አሁን ጤነኛ ክርስቲያን ከሆናችሁ ቸርቹ ተቃጠለ ነው ተቃጠለ ብቻ አያስብልም፣ ያስደነግጣል። ምን እየሆነ ነው? እንደው እንደዚህ አይታችሁ ቤቴ ሰላም ከሆነ ትዳሬ ሰላም ከሆነ ጌታ ይባረክ በሩን ዝግ ብላችሁ እኔና ቤቴ ብላችሁ ካያችሁ
ነገር ሁሉ ሰላም ይመስላል። ግን ቀና ብላችሁ ካያችሁ እንደ ሀገር ካያችሁ በጣም ያስደነግጣል። የእግዚአብሔር አይኖች በምድር ሁሉ ናቸው። ይገርማሉ። ግን እግዚአብሔር ይህ ሁሉ እንደቻለ አንዳንድ 4 ሰዎች የሚሆኑ ድርጊት ሲናየው በጣም የሚያስጠላ፣ የሁለት ሰዎች ድርጊትና ተንኮላቸው ሲታዩ በጣም ያስጠላል። ግን የእግዚአብሔር አይኖች በምድር ሁሉ ናቸው። ሁሉንም ያያሉ። ከሱ ምን ይሰወራል? ይህ ሁሉ ግን ችሏል። ክብር ለኢየሱስ ይሁን። አሁን እኔ የማወራው ይህ ቃል ለመንግስት ይሆናል፣ ለአብያተ ክርስቲያናት ይሆናል፣ ለባለትዳሮች ይሆናል፣ ለግለሰብ ይሆናል። አንድ ሴት ልጅ ልትወልድ ስትል እንዲህ ትላለች፣ ይቆርጠኛል፣ የዋሽንት ፈሰሰ፣ ይቆርጠኛል፣ ወገቤ እንደዚህ ብቻ ምልክቶች አሉ። በአንድ ልጅ ዱብ አይልም። ምጥ ሲመጣ ምልክቶች አሉ ምልክቶች። አሁን በምጥ ውስጥ ነን። ከገባን ይገባል። ይደግማለሁ። እንዲህ ካያችሁ ራስን ብቻ አይተ ቁርስ በልተ ምሳ በልተ ራት በልተ ምን አገባኝ ካልክ ነው እንጂ አሁን እስቲ አንዴ ቀና እንበልና ቀና ብላችሁ ዙሪያን ብታዩ አሁን የኔ ዓላማና የኔ ሐሳብ ረሃቡ ችግሩ አይደለም። ይመጣል ያለው ኢየሱስ ይመጣል። አሜን። ምልክቶች እያለቁ ነው። አሜን። ምልክቶች መጥተዋል። ጊዜ ሲደርስ ነው ጌታ የምናገረው። እንዲህ ብለህ አውራ ብሎኛል። ኢየሱስ ይመጣል። አሜን። ኢየሱስ ይመጣል። ይመጣል። ቀኝ ከፍ አድርግና ኢየሱስ ይመጣል። ኢየሱስ ይመጣል። ድገሙና ኢየሱስ ይመጣል። ኢየሱስ ይመጣል። ማራናታ። አንድ ድገሙና ኢየሱስ ይመጣል። ኢየሱስ ይመጣል። ጊዜው ሲሆን ሰዓቱ ሲሆን አሜን። ጊዜው ሲሆን አሜን። ሰዓቱ ሲሆን አሜን። አሁን ምልክቶች እያያችሁን አይደለ? ኢየሱስ ጌታ ነው። እያየን ነው እንበል። ህንፃው አለ እንጂ እኔ ከበፊቱ ደስ ያለ ነገር አለ። አሁን አይታችሁ ከሆነ ጌታ ይባረክ፣ በኢትዮጵያን ከኢትዮጵያ ውጪ ክርስትና በኃይል እየሰፋ ነው። ብዛቱ የቸርቹ ብዛት ውጣ እስቲ እዚህ ቸርች አለ፣ እዛ ቸርች አለ፣ እዛ ቸርች አለ። ህዝቡ ይገረማል። እዚህ ሙሉ፣ እዛ ሙሉ፣ እዛ ሙሉ፣ እዛ ሙሉ በወረፋ። በዚህ ጊዜ ውስጥ ህዝብ ቸርች ጎርፎ እየመጣ በየከተማ በየሀገር የቸርች ብዛት እንደዚህ ሆኖ እያለ እኔ ግን አንድ ስጋት አለብኝ። ወደ ቸርች የሚመጣ ሰው በዝቶ ክርስቶስን የሚከተል ሰው ካነሰ ስጋት አለብኝ። ትክክለኛ ክርስቶስን የሚከተል ሰው እያነሰ ነው። ትክክለኛ ክርስቶስን የሚከተል የሰው ቁጥር እያነሰ ነው። ጴንጤ ግን እየበዛ ነው። እርግጠኛ ነኝ ይሄ ሁሉ የሞላ ጉባኤ አንድ ጥይት ብትተኮስ መግቢያው አይታወቅም። አሁን ሾልኮ የሚጠፋው ትክክለኛ ክርስቶስን ተከታይ ካልተገኘ በአንድ ሳምንት ይጠፋል። አውቆ ያልተከተለ ገብቶ ያልተከተለ ስለ ስሜ በሰዎች ሁሉ ፊት ስለ ስሜ በሰዎች ሁሉ ፊት ምን ይሆናችሁ? የተወደዳችሁ የተጠላችሁ በሰው ሁሉ ፊት ስለ ስሜ ኢየሱስ ለሚባለው ስለ ስሜ በሰዎች ሁሉ ዘንድ ምን ይሆናችሁ? የተጠላችሁ ትሆናላችሁ። ወደ ተኩላዎች እልካችኋለሁ። የሚገርም ነው። ስለ ስሜ በሰዎች ሁሉ ዘንድ አንተ ደግሞ ስሜን ትወዳለህ።
አንተ ደግሞ ዝናን ትወዳለህ። ስሜን በማይነካ መንገድ ነው። ብቻ ስማችን አይነካ። የትኛው አለ የተባለ አንድ ፓስተር አንድ ቀን ዋና ህይወቱ ማየት ከፈለግ እዚህ ጠጋ ብለህ አንድ ነካ አድርግ። ከዛ በኋላ ዋና ህይወቱን ታገኛለህ። እያጨበጨበ እሱ ቀላል ነው፣ እናገለግላለን። ዋና ማንነት ነካ ቢያደርገው እና አንዳንድ አይታችሁ ከሆነ እዚህ ቦታ ጋር ስናወጣ ወንድሙ ነው ያሰረው። ሃካ ወንድሟ ባለቤቱ የአጎቱ ልጅ አንዱ በአንዱ ነው የሚያሰረው። ጠንቋይ በሞላበት ሀገር ሩቅ አይደለም። አንዱ በአንድ የአጎቱ ልጅ፣ የአክስት ልጅ፣ ትምህርት ቤት ጓደኛው፣ ዘመድ አንዱ በአንዱ ላይ። እናንተ የእግዚአብሔር ሰዎች አሁን በደንብ ጠጋ ብላችሁ ካያችሁ ቢያንስ በአንድ ቤት ውስጥ አንድ የእግዚአብሔር ሰው አለ። በአንድ ቤት ውስጥ ድሮ እንደዚህ አልተለመደ። አሁንማ ቢያንስ በአንድ መስሪያ ቤት አንድ የጌታ ሰው አለ። ጥበቃም ይሁን ጽዳትም ይሁን ቦታ ባያገኝም አንድ ግን ሰው አለ። በመስሪያ ቤት፣ በቤታችሁ፣ በዘር ማንዘራችሁ፣ በቸርቻችሁ በጉባኤ አልተሾመም እንጂ ዕጣ አልወጣም እንጂ ሽማግሌ አላሳለፈም እንጂ በቸርች ውስጥ እንኳን የጌታ ሰዎች አሉ። አንድ ጊዜ ወላይታ ሶዶ ባለው ጉባኤ ውስጥ ገብቼ ትንቢት እናገራለሁ። ትንቢቱን ወደዛ ተናግረ ወደ ኋላ እየነጠረኝ አስቸገረ። ወደ ጉባኤ እናገራለሁ እየነጠረኝ አስቸገረ። ትንቢቱን አቆምኩና መሪዎች ኑ ግቡ አልኩ። ወደ ውስጥ ገባው። ምን ተፈጠረ እዚህ ቤት አልኩ። የምናገረው ትንቢት ወደ ህዝቡ ሳይሆን ወደ ኋላ ተመልሶ አስቸግሮኛል። ማን ነው ከኛ ውስጥ ክብሩ እንዳይገለጥ እጁ እንዲህ ያደረገ ሰው አለ? ያ ሰው ማን ነው አልኩ። አንድ ሁለት ሰዎች ነበር፣ ተጣልቶ ነበረ። ሁለቱ እንትና እንዲያርጎ እንትና እንዲያርጎ። ለማንኛውም በጥሩ መንገድ ጨርሼ ወደ ጉባኤ እንደገባው ክብር ተለቀቀ። አሜን። ከኔ ጋር ናችሁ? እኔ የቤተ ክርስቲያኒቱ ባለ ራእይ ተብዬ የሚጠራው ከፊት ቆሜ ሁለት በእኛ ቸርች በሆነ ቦታ የሚያገለግሉ ሰዎች ሁለቱ ላይ ወንጌል ተፈጥሯል። እየመጣ ያለው ክብር ተቆለፈብኝ። ትንቢቱ አልሳካም አለ። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። አሜን። በቤታችሁ፣ በትዳራችሁ፣ በቸርቻችሁ፣ በመስሪያ ቤታችሁ፣ በፋሚሊያችሁ የእግዚአብሔር ክብር እንዳይገለጥ የሆነ ጉዳይ ያደረገ ሰው አለ። ሁሉ አንድ ልብ ሆኖ እያሉ ይላል። ሁሉ እንዴት በአንድ ልብ ሆኖ? ሁሉ በአንድ ልብ ሆኖ እያሉ ከሰማይ ክብር መጣ። ሊሳን ተናገረ። የሚገርም ነው። በስንት ልብ? በአንድ ልብ ሆነው። ሁሉ በአንድ ልብ፣ በአንድ ልብ። ስሙ የተባረከ ይሁን። አሜን። ከዛሬ ማታ ጀምሮ በጌታ በኢየሱስም በቤታችሁ የሚያከፋፍላችሁ እሱ ይመታል። አሜን። ቤታችሁ አንድ ይሆናል። አሜን። ትዳራችሁ አንድ ይሆናል። አሜን። ልጆች አንድ ይሆናሉ። አሜን። ሰላም ይመለሳል። አሜን። ታሪክ ይቀየራል። አሜን። እስቲ ያነ የቤታችን ሰላም፣ የቤታችን ሰላም። እናንተ የእግዚአብሔር ሰዎች ሰማይ ተቆልፎ ትችላለህ ማገልገል፣ ግን እጅ ፍሬን እንደያዘ መኪና ትጮኻለህ እንጂ አትሄድም። ጮኸቱ ብዙ ነው፣ ፍሬ የለም። ስብከቱ አለ፣ ትንቢቱ አለ፣ ግን ተይዟል። አንድ እስከሚሆን ድረስ በሌላ ቋንቋ ቸርች እየፈረሰ ነው፣ ክርስቲያን እየፈረሰ ነው። የሆነ ጉዳይ እንትን ብለዋል። ይሄ ምላስ አጥንት የለውም፣ ግን አጥንትን ይሰብራል። ነካ
ይላል። ተቀይሜ አስቀይሜ ነገሮችን በውስጥ ይዘ በየቀን እሱን እየኮተኮትክ እሱን እያሳደግክ ሲዘመር እሱን ሲሰበክም እሱ ያ ጉዳይ ውስጥ ቦታ ይዞ እንደፈለግ መሄድ አቅቶክ ስታስረዳማ ሰው ያምናል። በድምሩ ግን ነገሪ ተይዟል። እንትና ጎርቶኝ ነው፣ እንትና እንዲህ ብሎኝ ነው። በድምሩ ብቻ የጎዳም ተይዟል፣ የተጎዳም ተይዟል። እሱ ጎርቶ አንተ ራስህ ይቅር እንዳትል ልብ አልተፈታም። በድምሩ ግን ያንተም ተይዟል፣ የሱም ተይዟል፣ የቸርች ጉዳይ ተይዟል። በድምሩ የሁሉ ተይዟል። ከግቢው ውጪ ጸጋ ይሰራል፣ ከግቢው ውጪ ይሰራል፣ አንተም ይሆናል። ግን ባለህበት በዛ ወንበር ሆነ በዛ ቸርች ሆነ በዛ ቦታ ሆነ ፍሬያማ መሆን አቅቶናል። ምን አለበት ጌታ ዛሬ ተናገረኝ። የዛሬ ዓመት ብናገር ኖሮ ይሄ የእግዚአብሔር ቃል ወደዛም ወደዚህም ነው። እየሰማው ነው ማወራክ፣ እየሰማው ነው ማወራክ። እኔም ልስማ አንተም ስማኝ። መንግስት በመንግስት ላይ ይነሳል፣ ወንድም በወንድም ላይ ይነሳል። የሚገርም ነው። ጥፋተኛ ማን ነው? ብቻ ይነሳል። ይሄ ምልክቱ ምንድን ነው? ኢየሱስ ሊመጣ ነው። ይሄ ምልክቱ ምንድን ነው? ነገሮች እያፈራረሱ ነው። ኢየሱስ ሳኦል 85 ካህናቶችን አስገደለ። ስንት? 85። ሳኦል እኮ ካህን አይደለም። ቸርች ውስጥ እሱ ምን አስገባ? ሲጀመር ቸርች ጣጣ ውስጥ ምን አስገባ? ለምን ገባ? ለምን አስገደለ? አንድ ካህን እኮ ከአንድ ሀገር ይበልጣል። በሚዛን ካስቀመጣቸው አንድ ካህን፣ አንድ ነቢይ፣ አንድ ሐዋርያ ከአንድ ሀገር ይበልጣል። 85ን አስገደለ። ዳዊት ሰማና ደነገጠ። ያለው አንድ ነገር ነው። ይህ ሰው የመጥፊያ ጊዜ ደርሷል። እንዲያደረገ አድርጓል። ማንም ባይገላም ራሱ በራሱ ይገላል። ይሄ ሰውዬ ቸርች ላይ እጁን ዘርግቷል። ካህናትን መንካት ጀምሯል። እንደው ያስገደለ ነው። መጥፊያ ጊዜ ደርሷል። ካህናቱ ሞቱ፣ እሱ ሞተ። በድምሩ ወደ ዋና ሐሳቤ ልመለስ። እሱ ሞተ፣ የነክ አስገደለ። አሟሟቱ የሚያስጠላ ሆነ። ቸርች ውስጥ ምን አይነት ስራ ተበላሸ? ሌላ ነገር ነው። እሱ እንዴት ሮጦ ወደ ውስጥ ገባ? ሌላ ነገር ነው። እነሱ ሲያስገድል ጌታ አልቻለም። ያዕቆብን አስገደለ። አዎ ያዕቆብን አስገደለ። የሚገርም ነው። ጌታ እኮ ለያዕቆብ ደክሟል። ጌታ እኮ ያዕቆብ ያሳደገ መንገዱ በጣም ደክሞ ነው። በስንት ጉዳይ አሳልፏል። እሱ ግን በቀላሉ አስገደለ። ይሄ ደግሞ ደስ እንዳላቸው አየና ጴጥሮስን ደግሞ ለማስገደል ግን ስለሱ ሰዎች ተነሱ፣ መጸለይ ጀመሩ። ጌታ ግን ዝም ማለት አልቻለም። ቬላ ሀዲያ ፕራሃዳባሽ ነገር ግን ጌታ ስላንተ ዝም አይልም በል። ጌታ ስላንተ ዝም አይልም። በጌታ ነው። ጌታ ስላንቺ ዝም አይልም በል። ጌታ ስላንቺ ዝም አይልም። ጌታ ስላንተ ዝም አይልም። ጌታ ስላንተ ዝም አይልም። እሺ ቀኝ ከፍ አድርግና ጌታ ስለኔ ዝም አይልም። ጌታ ስለኔ ዝም አይልም። እሺ ቀኝ ከፍ አድርግና እንትናን ያስገደለ እኔን አያስገድለኝም በል። እንትናን ያስገደለ እኔን አያስገድለኝም። እሺ እኔ አልሞትም በሳንደ እኔ አልሞትም። ኢየሱስ ከኔ ጋር ናችሁ? አዎ። ያዕቆብ በቀላሉ የሚገደል አይደለም። አዎ። መሳሪያ ስላለው አቅም ስላለው የሰው ኃይል ስላለ የሚገደል አይደለም። ያዕቆብ ከተገደለማ መንግስቱ ይበተናል። ያዕቆብ ተነክቶማ መንግስቱ አይቀጥልም። ያዕቆብ ተነክቶማ መንግስቱ አይቀጥልም። ጴጥሮስማ አይሞትም። አይሞትም። ቀኝ ከፍ አድርግ አንተ እግዚአብሔር ሰው
እናንተን የሚነካ የዓይኔን ብሌን ይነካል። እናንተን የሚነካ የዓይኔን ብሌን ይነካል። የዓይኑን ብሌን ይነካል። እናንተን የሚነካ የዓይኔን ብሌን ይነካል። ቀኝ ከፍ አድርገና እኔ ዋስትና አለኝ በልባክ። እኔ ዋስትና አለኝ። በጌታ ድገሙና እኔ ዋስትና አለኝ በሱ። እኔ ዋስትና አለኝ። ኢየሱስ ኢየሱስ ሶ ማኪና ገዝቶ ኢንሹራንስ ይገባል። ሶ ቤት ገዝቶ ኢንሹራንስ ይገባል። ኢንሹራንስ ግን እቃው ሲቃጠል ነው የሚደርስ። ኢንሹራንስ ግን ቤቱ ሲቃጠል ነው የሚደርስ። ኢየሱስ ግን ሳትቃጠል ይደርስልሃል። አሜን። ሳትሞት ይደርስልሃል። ይደርስልኛል። ሳልሞት ይደርስልኛል። ይደርስልኛል። እኔ ከለላ አለኝ። ኢየሱስ ጌታ ነው። አሜን። ሙሉ ኢንሹራንስ ካለ መኪና ከተቃጠለ በኋላ ቤት ከጠፋ በኋላ ነው የሚደርስልህ ኢንሹራንስ። አይተኮም ያንን። ዛሬ ግን የማው አንድ ነገር አለ። ከዛሬ ማታ ጀምሮ ማንም መቋቋም የማይችለውን አፍና አንደበት እኔ እሰጥሃለሁ። አሜን። እንኳን ነፍስ ጸጉሬ ራሱ አይነካም። አሜን። ጸጉሬ አይነካም። ጸጉሬ አይነካም። ነፍስ አይሞትም። የምትወጂው ያንቺ ጉዳይ አይበተንም። ቁጭ በሉልኝ። ጄላ ቫራዲያስ ከለላ አለኝ። የሚጠብቀኝ አይተኛም፣ አንቀላፋ። ይሄ ስንት ነው? 2። ይሄ ስንት ነው? 2። በደም ተናግሩኝ። ይሄ ስንት ነው? 2። አንድ ስሙኝ። መከራ ሲበዛብህ፣ ዱላ ሲበዛብህ፣ ጫና ሲበዛብህ፣ ጥላ ሲበዛብህ አንዳንድ ሰዎች በሰይጣን ሆኖ፣ አንዳንድ ሰዎች በቅናት፣ አንዳንድ ሰዎች ባለማወቅ ቢነሱብህ፣ ቢያስጨንቁ፣ ቢያዋረዱ፣ ቢመቱክ ካንተ የሚጠብቀው ምንድነው? ተልእኮህን እንዳጥል። ምንህን? ተልእኮዬን አገለግል ብዬ ነበረ። እንትና ጎርቶኛል እንደው አላገለግልም ይኸው እንዳትል። አስቤ ነበረ፣ ተነስቼ ነበረ። እዛ ቸርች ማን አለ? አፈሩ ጎርቶኛል፣ ነቢዩ ጎርቶኛል። ለዛ ጉዳይ ተናደሽ መክሊትህን አትጣል፣ የሰጠሁን አትጣል፣ ጥለህ እንዳትሄድ እና ምን ልሁን? ራስን ለማዳን አትሞክር። ራስን ለማዳን አንተ ተጋፈጥ፣ ስራህን ቀጥል፣ አገልግሎትን ቀጥል። ቦታ ባይመችም፣ ሰዎች ባይመችም፣ የማን ፊት ባይመች አንተ ቀጥል። የሚገርም ነው። አሜን። አንተ ግን ቀጥል። አሜን። ሺዳ ባካራዲ አላባስ አንተ ግን እስከ ፍጻሜው ድረስ ሂድ። በአንድ ሰው ላይ አንተ ቦታን ጠብቀ እያለክ ቅድም እንዳልኳችሁ በሰይጣን በቅናት ባለማወቅ በአንዳንድ ምክንያት መቼም ማንን ሰው ቤቱ ሲፈርስ ቆሞ አያየም። የሚችለው ሁሉ ያደርጋል። ማንም አንተ ልታገለግል ስትነሳ ሰይጣን ዝም አይልም። ሰይጣንን ሰውም ይረብሻል፣ በቃ ይረብሻል። የመንገዱ ባህሪ ነው። በአንተ ላይ በህይወቴ ላይ በየትኛው ኮንዲሽን ብነሳ የመጀመሪያ የትም ቦታ ላይ አንተ ስትነሳ የተኛው ተናጋሪ መቋቋም የማይችለውን አፍና አንደበት እኔ እሰጣለሁ። አሜን። ሁለተኛ አንተ አትፍራ ባክህ። እንኳን ነፍስ ጸጉሪ አይነካም። አሜን። ጸጉሪ አይነካም። ለአንተ ግን ልንገር፣ ተልእኮህን ፈጽም። ጸጋህን ቀጥል። አገልግሎትህን ፈጽም። አትጣል። አንተ ግን እስከ ፍጻሜ አንተ አሁን ጥለህ ስለሄድክ ጌታ አንተ ጎሽ አይልም። እንኳን ጥለህ መጣ። ድሮ እዛ ቤት ማን አለ አይልም። ወደዚህ ቤት፣ ወደዚህ ቢዝነስ፣ ወደዚህ ትዳር፣ ወደዚህ ማንነት እንዴት እንደገባው ለምን እንደገባው ባላቅም አንደን ገብቻለሁ። አንተ ውጣ እስከምትለኝ ድረስ ግሪን ላይት እስከማይ ድረስ ለኔ አይመችም ብዬ ለወንበር አይመችም ብዬ ሰዎች ሐሳቡን ቀይሩ ብዬ ብላችሁ እናንተ ጸንታችሁ ስትቆሙ የመጣ መከራ ሶስቱ ጉዳይ ይሆናል።
አንዳንድ መከራ ሲመጣ በዛ መከራ ውስጥ ጌታ ጸጋን ያበዛል። አሜን። ጸጋን ያበዛል። ያበዛል። ሰዎች አንተን አይተው ይገረማሉ። አሜን። ይሄ ሰው እንዴት ቻለ ይላል። መቆምን አይቶ እንዴ እኔ ቢሆንም አልችልም፣ እንዲህ እያሉኝ እንዲህ ተብዬ እንዲህ እያደረጉኝ እኔ ቢሆንም አልችልም። ጠጋ ብሎ ግን ሰዎች ሲያዩ ግን አንተ በመጣ ጉዳይ ላይ ወዲህ እንዳትል ለማንም በማይታወቅ መንገድ ለከ ጌታ ላንተ ማደንዘዣ ሰጥቶልሃል። አሜን። ማደንዘዣ የሰማችሁ ነው። ጡት ሲቆረጥ፣ እግር ሲቆረጥ፣ ማህፀን ሲያወጡ እያሽ ቢሆንም ትጮሃለሽ። እግር እንዲቆረጥ ቅድሚያ ማደንዘዣ ይሰጣል። አንተ የምታውቀው ነገር የለም። ጉዳይ ካለቀ በኋላ ነው የምታየው። ጡት ሲቆረጥ እሱ አታየው። ማደንዘዣ ወስዳለች፣ እሷ ተኝታለች። ጡቱ አልቆ ጉዳይ አልቆ ነው የምትነቀው። ጌታ እንዲህ ነው የሚያደርገው። ትልቅ የሆነ መከራ በመጣ ጊዜ በትንሹ በትልቁ እንዳት ማደንዘዣ ይሰጣል። አሜን። ጸጋን ይሰጣል። ይሰጣል። እሺ ጸጋ በል እስኪ ጸጋ። ድገሙ እስኪ ጸጋ። ድገሙ እስኪ ጸጋ። ለአንዳንድ ሰዎች የጌታ ባህሪ ምንድን ነው? ለአንዳንዱ ጸጋ ያበዛል። አንዳንዱን መከራው እያለ ችግሩ እያለ ዳንኤል ወደ አንበሳ ጉድጓድ አልገባም እንዴ? ገብቷል። ግን ገብቶ ተበላ እንዴ? አልተበላም። አንበሳ ውስጥ ገብቶ ርኅራኄ ማያውቅ እሳት ውስጥ ገብቶ እሳቱ አልበላቸው። ገቡ እኮ። አዎ ወደ እሳት የጨምሩ ሰዎች እኮ ተቃጠሉ፣ ተቃጥለዋል ነው። እነሱ ገብቶ ግን ጸጉራቸው እንኳን አልተነካ። ኢየሱስ ጌታ ነው። አሜን። የልብሳቸው ሽታ እንኳን አልተቀየረ። እሳት እኮ ሌላ የሚያጠፋ አንተን አያጠፋም። አሜን። ሌላ የሚገል አንተን አይገልህም፣ አይገለኝም። ወደ አንበሳ ጉድጓድ መጣሉን ካወቀ በኋላ እስካሁን ተከትዬ ነበረ አንተ ዝም ብለሃል ብሎ ጥሎ አልሄደም። እንደውም ምስጋና ጀመረ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አሜን። ለአንዳንዱ ጸጋን ያበዛል። አንዳንዱ መከራው እያለ ውጊያው እያለ ሊበላ የሚፈልግ አንበሳ እያለ ከሳሹ እያለ አንተም ትዳሪ ሳትነኩ ያሻግራችኋል። አሜን። አረ ያሻግራችኋል። ያሻግረኛል። ጂሰስ ያሻግራችኋል። ሶስተኛ ነገር የመጣ መከራ ይዞ ሊሄድ ይችላል። ሊገልም ይችላል፣ ሊያጠፋም ይችላል። አንተ ግን ለመክሊት ታማኝ ሆነ ኑር። አሜን። ከኔ ጋር ናችሁ? አዎ በሉኛ። አዎ። ጸጋው ያብዛ። እሰየው። ገብታችሁ ነፃ ያውጣ። እሰየው። ላመንከው ነገር አመኑ ሞቱ እኮ ተብሏል። አዎ። አመኑ ሞቱ፣ በሰይፍም ታረዱ። አመኑ ሞቱ። በመጋዝ ላመንከው ነገር ሞተዋል። ካመንከው ዋጋ ክፈል። ነፍሴ ነው ካልክ፣ ዋጋ ክፈል። ሕይወቴ ነው ካልክ፣ ዋጋ ክፈል። በነገስታት ፊት ቢያቆሙ፣ ክስ ቢያመሱ፣ ወደ ወህኒ ቢከቱ፣ ወደ አንበሳ ቢጨምሩ፣ አንተ ግን ብሏል ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። አሜን። ይሄ ጉዳይ ግን ሲሆን አንተ ጉዞን ቀጥል። ከዛሬ ማታ ጀምሮ ግን እኔ ስለ አንቺ ዝም አልልህም። አሜን። እኔ ስለ አንተ ዝም አልልም። ኢየሱስ ነገር ግን በማያገባ አትግባ ብለው። በማያገባ አትግባ ንገረ። በማያገባ አትግባ። በማያገባ አትግባ። ከዚህ ጉባኤ መካከል ጌታ ለክብሩ መርጦ የሚያነሳው ሰው አለ። አሜን። ለክብሩ ትፈለጋለህ። አሜን። ለክብሩ ትመረጣለህ። አሜን። ጌታ ካንተ ጋር ይሆናል። ጌታ ካንተ ጋር ይሆናል። ጌታ ካንተ ጋር ይሆናል። ኢየሱስ ጌታ ነው። አንተ ግን እስከ ፍጻሜው ድረስ ሂድ፣ መጨረሻም በዕጣ ክፍል ትቆማለህ። ኢየሱስ አሁን የምታየው ጉዳይ ሁሉ ዙሪያ ሲታየው በቤቴ፣ በህይወቴ፣ በቢዝነስ፣ በቸርች፣ በከተማ በድምሩ ስናየው ደስ አይልም። ጠጋ ብላችሁ ካያችሁ በየቦታ ያለው ድራማው የሚያስጠላ ሆኗል። በቸርች ውስጥ፣ በመስሪያ ቤት፣ በከተማ፣ በገጠር ብቻ የትም ቦታ ላይ በደንብ ጠጋ ብላችሁ ወደ ውስጥ ገብታችሁ ካያችሁ ሁሉ ነው የሚያናድደው።
ሲታየው ግማሹ ፈርሷል። ግን በድምሩ ዛሬ ጌታ እንዲህ ያለ ነው። አሜን። ላንተ ግን የከፍታ ጊዜ ደርሷል። አሜን። ላንተ ግን የከፍታ ጊዜ ደርሷል። ለኢትዮጵያ ግን የከፍታ ጊዜ ደርሷል። ለኢትዮጵያ ግን የከፍታ ጊዜ ደርሷል። የምን ጊዜ? የከፍታ ጊዜ። የምን ጊዜ? የከፍታ ጊዜ። የምን ጊዜ? የከፍታ ጊዜ። ጌታ ለይስሐቅ እንዲህ አለው፣ አባቴ እንደሄደ ራብ በዛ፣ ችግር በዛ፣ ውጊያ በዛ ብለህ ከተማን ለቀህ እንዳትሄድ አንተ ዝም ብለህ ቁጭ በል፣ እኔ አንተን ግን እባርካለሁ አለው። ባርካለሁ። ጊዜው የረሃብ ነው። ይስሐቅ ፈርቷል። የሚበላ የሚቀመስ የለም። አባቱ ትላንትና የሆነ ጉዳይ አይቷል። እሱ እንደ አባቱ ፈልጎ ሌላ ቦታ ሌላ አስበ ነበረ። ግን ጌታ ምን አለው? ረሃቡን ስላየክ አትሄድ፣ አንተ ዝም ብለህ ቁጭ በል። ሲናየው ብዙ ጊዜ ተስፋ አይሰጥም። ግን ዛሬ የማወራው አንድ ነገር አለ። በዚህ በረሃቡ ዘመን፣ በዚህ በችግር ዘመን፣ በዚህ በበሽታ ዘመን፣ በዚህ በጭንቅ ዘመን አንተን ግን ይባርካለሁ። አሜን። አንተን ግን ይባርካለሁ። አሜን። አንተን ግን ይባርካለሁ። አሜን። በቀኝ 10,000 በግራ 1,000 በድምሩ 11,000 ይወርቃል፣ ወደ አንተ ግን አይቀርብም። በሌ አድነሃል፣ ታምነሃልና፣ ስሜን አውቀሃልና፣ ረዥም ዕድሜ አጠግብሃለሁ። ቀኝ ከፈርግና ያለ ጊዜ አልሞትም። ያለ ጊዜ አልሞትም። በጌታ ድገሙና ያለ ጊዜ አልሞትም። ያለ ጊዜ አልሞትም። በጌታ ድገሙና ያለ ጊዜ አልሞትም። ያለ ጊዜ አልሞትም። ያለ ጊዜ አልሞትም። ያለ ጊዜ አልሞትም። ያ ባለጌ ባለዋ ናባል ሰካራም ነው፣ ጠጪ ነው፣ ጅል ነገር ነው። ግን ገንዘብ አለው። ገንዘብ መጥፎ ነው። ሰካራም ነው፣ ጅል ነው፣ ሞኝ ነው። ጠጥቶ ማታ ማታ ወደ ላይ ይለዋል። ግን ሰውየው ገንዘብ አለው። ሁሌ ይሳደባል፣ ስራው ነው። ምን ይጠበቃል ከሱ? ግን አንድ ቀን ተነስቶ ዳዊትን 2 ስድብ ሰደበ። 2 ስድብ። ዳዊት በጆሮ አልሰማም፣ ግን የዳዊት ጌታ ሰምቷል። አሜን አትልማ? አሜን። ዳዊት በጆሮ አልሰማም፣ እንዲህ አቁሞ አልሰደበውም፣ ግን በስውር ሰደበው። ይሄ ሽፍታ አለው። አራ የእሳይ ልጅ ነው፣ ራሱ እሳይ ማን ነው አለው። 2 ሰደበ። አብያ ግን እንዲህ አለችው፣ አንተ ሰውየው ስድብ ከሆነማ ለአንተ ስራ ነው። እኔን ትሳደባለህ፣ ጎረቤት ትሳደባለህ፣ መንደር ትሳደባለህ፣ ሁሌ ትሳደባለህ። አሁን ደግሞ የእግዚአብሔር ሰው ሰደብክ። አሁን ጊዜ አልቋል አለችው። አሁን ጊዜ አልቋል። እግዚአብሔር ዝም አይልም። 1,000 ሰው ብታወራ 100 ሰው ብትናገር እኔን ባለቤቴን ብታዋርደኝ እንኳን ምንም አይደለም። አሁን የእግዚአብሔር ሰው ነግተሃል። ከዚህ በኋላ በጌጅ ለክቼ ሳየው ያንተ ዕድሜ አጭር ነው አለችው። እውነትም አጭር ሆነ። ዳዊትን ከሰደበ በኋላ ያ ባለጌ ሰውዬ የቆየው ስንት ቀን ነው? 10 ቀን ነው። ስንት ቀን? 10 ቀን። ከዛ በላይ ረጅም አልሄደም። ሐሳብን በደንብ ላሳጠር። 2 እጃችሁ ከፍ አድርጉልኝ። 2 እጃችሁ ከፍ አድርጉልኝ። ይሄ ስንት ነው? 2። ይደግማለሁ። ይሄ ስንት ነው? 2። አንተ ግን ተልእኮህን አትጣል። አንተ ግን ተልእኮህን አትጣል። ሁለተኛ እኔ ግን ከዛሬ ማታ ጀምሮ ስለ አንተ ዝም አልልም። እኔ ግን ስለ አንቺ ከዛሬ ጀምሮ ዝም አልልም። 2 እጃችሁ ወደ ላይ ከፍ አድርጉልኝ። ቢዳ ጋፋር ዳንያ ሲፕሬደለ ቬጌ ትራሃዳባሽ ግሎሪ ዲ ፕሬደስ የቱም ቦታ ሆናችሁ እየሰማችሁ ያላችሁ ሁላችሁ የምስራች ከዛሬ ማታ ጀምሮ ነገሮች መፍረስ፣ መበታተን፣ አንዳንድ ጉዳዮቹ ይጀምራል። ግን እንደ እግዚአብሔር ያለ ማንም የለም። ከዛሬ ማታ ጀምሮ ነገሮች የማይመቹ ጉዳይ ይፈጠራሉ። ግን ኢየሱስ ይመጣል። እናንተ እግዚአብሔር ሰዎች ዛሬ ጌታ እንዲላችኋል ከኔ የተቀበልከውን መክሊትህን ፓስተሩ ባይመች፣ ነቢዩ ባይመች፣ መስሪያ ቤት ያለው ኃላፊ ባይመች፣ ባልሽ ባይመች፣ ኑሮ ባይመች፣ ከተማ ባይመች፣ የምታየው ጉዳይ ሁሉ ባይመች፣
በእነዚያ ሰዎች ምክንያት ከኔ የተቀበልከው መክሊትህን ቦታህን ጥለህ አንተ እንዳትሄድ እኔ ጸጋ አበዛለሁ። እኔ አንተን አሻግራለሁ። ምንም ቢነጋገሩ ምንም ቢያወሩም እኔ አንተን አሻግራለሁ። እኔ ጸጋ አበዛለሁ። እኔ ጸጋ አበዛለሁ። አንተ እዛ ቦታ በመሆኑ የብዙ ሰዎች ቋጥሮ ይፈታል። አንተ እዛ በመሆኑ ትውልድ ነፃ ይወጣል። ለአንተ ባይመችል ለወንጌል ምቹ ይሆናል። ለወንጌል ከተመቸማ አንተ ዝም ብለህ ቁጭ በል። እሱ ስላንተ ይነሳል። እሱ ስላንቺ ይነሳል። ከዛሬ ጀምሮ ማንም ቢነሳ ባንተ ላይ ምን ብዬ ነው የምናገረው ብለህ አትፍራ። ምን ብለህ መናገር እንዳለብህ የትም ቦታ አንተ ስትቆም እኔ በጎኑ እቆማለሁ። ስለ አንተ እናገራለሁ። ስለ አንቺ እናገራለሁ። እኔ አፍ ይሆናለሁ። እኔ አቅም ይሆናለሁ። እኔ ገንዘብ ይሆናለሁ። እኔ ኃይል ይሆናለሁ። እኔ ኃይል ይሆናለሁ። በመጨረሻ ከዚህ ማታ ጀምሮ አንተና ባንተ ጉዳይ ላይ አንድ ሰው ብነሳ እኔ አባት ስለ አንተ ዝም አልልም። ከዙፋኔ እነሳለሁ። ስለ ጽዮን ዝም አልልም። ስለ አንቺ ዝም አልልም። ስለ አንተ ዝም አልልም። እኔ እፈርዳለሁ። እኔ እናገራለሁ። ምልክት አሳያለሁ። ከዛሬ ጀምሮ በሚቆጠር በ10 ቀን ውስጥ እግዚአብሔር ምልክት ያሳያቸዋል። ከዛሬ ጀምሮ በሚቆጠር በ10 ቀን ውስጥ እግዚአብሔር ምልክት ያሳያቸዋል። በ10 ቀን ውስጥ ከዛሬ ጀምሮ በ10 ቀን ውስጥ በቤት ምልክት፣ በመስሪያ ቤት ምልክት፣ በትዳሪ ምልክት፣ ከተማ ላይ ምልክት፣ ገጠር ላይ ምልክት፣ መስሪያ ቤት ምልክት እኔ ሳይጀምራለሁ። ለኃያሉ ኃያሉ ይነሳል። ለብርቱ ብርቱ ይነሳል። ለብርቱ ብርቱ ይነሳል። ለአዋቂ አዋቂ ይነሳል። ኢየሱስ ጌታ ነው። ቁጭ በሉልኝ። ኢየሱስ ጌታ ነው። አሜን። ሕያው ጌታ ነው የምላችሁ። ሁለት እጅ ዘርጋው፣ ዘርጋውን። ሰይጣን አንተን ትንሽ ሊያደርግ፣ አቅምን ሊያሳጣ፣ ጉልበትን ሊያሳጣ፣ ጸጋን ሊያሳጣ፣ ከዚህም በላይ ሊያዋርድ ይፈልጋል። ጌታ ግን እንዲህ ይላችኋል፣ ከዛሬ ማታ ጀምሮ ወደ ቀኝን ትበዛለህ፣ ወደ ግራን ትበዛለህ። አሜን። እንደው ትበዛለህ። አሜን። እንደው ትበዛለህ። እበዛለሁ። በኑሮ ትበዛለህ። አሜን። በጸጋ ትበዛለህ። አሜን። ማንም አይቋቋምህም። አሜን። ማንም አይደፍርህም። አሜን። ማንም አይችልም። የምከፍት የምዘጋ የሌለ፣ አሜን። የምዘጋ፣ አሜን። የምከፍት የሌለ፣ አሜን። የትላንትና አታስታውሉም። የትላንትም አታሰውም። እነሆ አዲስ ነገር አደርጋለሁ። እሱም አሁን ይጀምራል። እነሆ አዲስ ነገር አደርጋለሁ። እሱም ይጀምራል። እስቲ አዲስ ነገር በስ አዲስ ነገር እስቲ አዲስ ነገር በሳንደ አዲስ ነገር በጌታ አዲስ ነገር በሳንደ አዲስ ነገር እግዚአብሔር ያደርግልሃል። አሜን። እግዚአብሔር ያደርግልሻል። አሜን። እግዚአብሔር ያደርግልሃል። አሜን። ምርኮ ፈጠነ። አሜን። ምርኮ ፈጠነ። አሜን። ምርኮ ፈጠነ። አሜን። ምርኮ ፈጠነ። አሜን። ኢየሱስ ጌታ ነው። አሜን። አንዴ ቁጭ በሉ። እሰይ 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 ብሎ እሰይ። ማንን እንዳይጥልክ፣ ጠልፎ እንዳይጥልክ፣ እግሪ እንዳይዝክ እኔ ዛሬ ጸልያለሁ። ከዛሬ በኋላ እንዲህ ይሆናል። ከምድራዊ ግራቪቲ ከፍ ያደርግልሃል። ማራፋንያስ በጠላቶቹ ፊት ለፊት አሜን። በጠላቶቹ ፊት ለፊት አሜን። ራስን በዘይት ይቀባሃል። አሜን። በጠላቶቹ ፊት ለፊት ራስን በዘይት ይቀባሃል። አሜን። እሺ፣ በጠላቶቹ ፊት ለፊት በጠላቶቹ ፊት ለፊት በዘይት ይቀባሃል። ራስን በዘይት ይቀባሃል። ኢየሱስ ጌታ ነው። አሜን። ዓመት የክብር ዓመትሽ ነው። የስኬት ዓመትሽ ነው። የደስታ ዓመትሽ ነው። ውርደት በቃ። አሜን። ኪሳራ በቃ። አሜን። ሐዘን በቃ። አሜን። አንገት ደፍተሽ አትኖሪም። አሜን። አሁን ቀና ቀና ትያለሽ። አሜን። ይፈርድልሻል። አሜን። ኢየሱስ እሺ፣ ቁጭ ብሎ እስቲ አሜን አሜን። እኔ ከዚህ ቦታ ላይ ልክ ሲቀመጥ ቀጥሎ ከዚህ ጉባኤ ወጣችሁ ገና ስትሄዱ ሕያው ጌታ ነው የምላችሁ፣ እንደ ትላንትና አይደለም የሚሆነው። ከነገ ጀምሮ
ግንባርን አይቶ አይችሉም። አሜን ምላስን አይችሉም። አሜን እጅን አይችሉም። አሜን አይንን አይችሉም። አሜን መቋቋም አይችሉም። አሜን ቋንቋቸው ይደባለቃል። አሜን በአንተ ላይ የመጣ ምክራቸው ይፈርሳል። አሜን ኧረ ምክራቸው ይፈርሳል። አሜን ሀሳባቸው ይፈርሳል። አሜን እግዚአብሔር ከአንተ ጋር ይሆናል። አሜን እግዚአብሔር ከአንተ ጋር ይሆናል። አሜን ይሆናል። ይሆናል። ተባረኩልኝ። ለጌታ ክብር፣ እልልታ፣ ጭብጨባ፣ ፉጨት አለኝ የምትሉትን የከበረ ነገር ጌታ ይባረክ። አሜን። ድንቁ ኢየሱስ ድንቅ ያደርጋል። ድንቁ ኢየሱስ ድንቅ ያደርጋል። ድንቁ ኢየሱስ ድንቅ ያደርጋል። ሻሎም